ኢትዮጵያ እንደ አዲስ አበባ ባለ በጣም በርካታ ህዝብ የሚኖርበት ከተማ ውስጥ የትራንስፖርት አጠቃላይ እንቅስቃሴን ማኔጅ የምናደርግበት ስርዓት በጣም በርካታ ስራ ይጠይቃል። ግን እስካሁን ባለው አንድ መኪና መንገዶች በ100 ኪሎ ሜትሮች ሰርተናል። አዲስ አበባ ውስጥ የምታየው በሁለት መንገድ 3 4 5 መኪና የሚያሳልፉ የመንገድ ስርዓቶች በጥቂት አፍሪካ ሀገራት የሚታዩ ናቸው። ብዙ ቦታ እንደዚህ አይነት ልምምድ የለም። ሰፋፊ መንገዶች ኦርደር የተቀመጡ መንገዶች ሰው እንዴት እንደሚገለገልባቸው የሚያሳዩ መንገዶች። ሁለተኛ የዋን ዌይ ስርዓት አንዳንድ ቦታ መሄጃ ብቻ መመለሻ ብቻ የሆነባቸው ኤሪያም በጣም በከፍተኛ ደረጃ አቀላጥፏል። ቅድም እንዳልኩ ፓርኪንግ ተሰራ። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። የሳይክል መንገዶች አሁን እግረኛውም መኪናውም ሳይክሉም በጋራ በሚንቀሳቀስበት ጊዜ ብዙ አይነት አደጋ ሊያጋጥም ይችላል። አሁን የእግረኛ መንገድ ብቻ ሳይሆን የሳይክል መንገድ መለየቱ ያን ደግሞ ኦርደር ሊመጠቀም ልምዳችን እያደገ ሲሄድ በከፍተኛ ደረጃ ትራንስፖርት ላይ ውጤታማ ነው። ለምሳሌ ቤትህ ሲኤምሲ ሆኖ ስራ መገናኛ ቢሆን ወይም ቦሌ ቢሆን ለብዙ ወጣት ምንም አይነት ትራንስፖርት አያስፈልግም። ሳይክል ከሲኤምሲ ቦሌ 10-15 ደቂቃ ነድቶ መሄድ ይችላል። መንገዱ ይመቻል። ኦር ጠንካራ ከሆነ 40 ደቂቃ 50 ደቂቃ ወክ አድርጎ ሊሄድ ይችላል። ይሄ አማራጭ ግን ከዚህ ቀደም አልነበረም። መንገዱ ይሸታል፣ የተስተካከለ አይደለም። እዚህ ጋር ሆይ ካለ ቀጥሎ የለም። በዚህ ምክንያት ሰው ከቤቱ ወጥቶ እስከሚሰራበት መጓዝ አይችልም። ያ አማራጭ ግን አሁን አለ። የሳይክል መንገዶች መስፋፋታቸው ለስራ ብቻ ግን ዴሊቨሪ ለምሳሌ አንድ ሰው ወጣት ስራ የለኝም ቢል እና አንድ ወንድሙ ሳይክል ቢገዛለት በሳይክሉ ፒዛ ዴሊቨሪ እያደረገ ስራ ሊፈጥ ይችላል። ለራሱም ፊዚካሊ ፊት ይሆናል። እንቅስቃሴውም የተመቻቸ ነው። ኢንፍራስትራክቸሩ ለዛ ይመቻል ማለት ስራ አገኘበት። ፊዚካሊ ፊት መሆን ብቻ ሳይሆን የእግረኛ መንገድ ያ ሁሌም እኔ ሪኮመንድ የማደርገው ነገር ነው። ሰው በተቻለ መጠን አደጋ የማያስከትልበት ከሆነ ተጨማሪ ወጪ ከሌለው ከመኪና ጋር የማያቀላቅል ከሆነ በእግር መሄድ መለማመድ በጣም ጠቃሚ ነው። እኔ ጊዜ ካለኝ እስከ 10 ኪሎ ሜትር ድረስ በቀን እጓዛለሁ። ይሄ ደግሞ እንደምታየው በእድሜ እኔ እናንተ መካከል ከፍተኛ ቢኖርም እስካሁን እንደዚህ እኩል እንድንመስል ያደረገን ነገር እሱ ነውና በእግር መጓዝ ጠቃሚ ነው። በጣም ጠቃሚ ነው። መኪና መቀነስ በጣም አስፈላጊ ነው። መሶብን ቅድም እንዳነሳሁት ነው እና በብዙ መንገድ የትራንስፖርት ስርዓቱ ሰው ከቤቱ ወጥቶ ስራ ቦታ ሄዶ የሚገበያይበት ቦታ ሄዶ የሚፈልገውን ነገር ለመውሰድ ያስቀመጠውን የጊዜ በጀት የሚያናጋ መሆን የለበትም። በአንድ ሰዓት ውስጥ ይሄን አገኛለሁ ብሎ 3 ሰዓት ከፈጀበት ብዙ ጉዳይ ሊበላሽ ይችላል። ያን ለማስተካከል የሚያስችል እድል ፈጥሯል። ነገር ግን ካልቸር ላይ ስራ ይፈልጋል። ትራንስፖርት ኢንፍራስትራክቸር ብቻ አይደለም፣ ካልቸር ጭምር ነው። እዛ ካልቸር ላይ የሚሰራ ስራ አለ ወይ? ግንዛቤ ማስጨበጫ እዛ ካልቸር ላይ የእናንተ ስራ ነው። ለምሳሌ ዘመድ ይሞትብኛል። ዘመድ ሲሞትብኝ ደርሶ ማስተዛዘን በጣም አስፈላጊ ነገር ነው። ባህላችን ነው። ሳይኮሎጂካሊ ጠቃሚ ነገር ነው። መቀጠል አለበት። ግን እኔ ዘመድ ሲሞትብኝ ዓለም ዘመድ እንደሞተበት መታሰብ የለበትም። አንተ ሲሞትብህ እኔ ሰርግ ሊኖርብኝ ይችላል። አንተ ሲሞትብህ እኔ ልታመምብኝ ይችላል። ኢትዮጵያ ውስጥ ያለው ካልቸር ግን አንተ ከሞተብህ ምንም ችግር የለው፣ መንገድ ላይ ድንኳን ማስቀመጥ ይቻላል እና በቃ ከዛ ለቅሶ ውጭ ዓለም የለም ማለት ነው። ኦር የሽኝት ልምምድ እንደ ፋሽን ኢትዮጵያ ውስጥ ተጀምሯል። አሁን ሰው ሲሞት አዳራሽ ተሰብስቦ ሽኝት ይደረጋል። ፈረንጆች ሽኝት የሚያደርጉት ሽኝት ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱት ጥቂት ቤተሰብ ብቻ ነው። ትሰበሰባለህ፣ ትሰናበታለህ፣ ጥቂት ቤተሰብ ወስዶ ማረፊያ ቦታ ያስቀምጠዋል። የኛ ግን ምንድነው? ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተመልሶ ተሰልፎ ደግሞ ቀብር ቦታ ይሄዳል። ተሰልፎ ደግሞ ቤት ይመጣል። አሁን እንደነዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባው አንተ ባገባው ሰፈር ሀገር ብሎ መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካሉ ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። ኢንፍራስትራክቸር
ለኛ ፐርፐዝ ብቻ ሳይሆን ለሁሉ ሰው ፐርፐዝ የሚውል ስለሆነ ተከባብሮና በጋራ መጠቀም ያስፈልጋል። እኔ አሁን ከተማ ውስጥ ስንቀሳቀስ እንግዳ ከሌለብኝ መንገድ መዝጋት አልፈልግም በየዕለቱ ለማድረጋቸው ስራዎች እና በምትሄድበት ሰዓት ፕራዮሪቲ ስለሌለ ሰዎች እያዩህ ማለት ነው እያዩህ አድቫንቴጅ ለመውሰድ ረዘም ላለ ጊዜ ያቆሙሃል። አሁን የተለመደው ስርዓት ምንድነው? የጊዜ ችግር ስላለ ሰውን በሙሉ ዘግተህ መሄድ ነው። ሰው በሙሉ መዝጋት ኢኮኖሚ ይጎዳል፣ ሰው ያስተጓጉላል፣ ትክክል አይደለም። ሰው ግን ኮንሺየስ መሆን አለበት። የሆነ እንግዳ ከመጣ ምልክት ካየ ቶሎ መንገድ መልቀቅ ባህል ካላደረገ ምን ይፈጠራል? ወደ ቀደመው መዝጋት ነው የምንገባው። ሌን መጠበቅ አንዱ ከፍተኛ የአዲስ አበባ ውስጥ ያለ ችግር የራስን መስመር ጠብቆ መንዳት ነው። ይሄን ማስተማር የሚገባቸው ሚዲያዎች ናቸው። ሰዎች ሌናቸውን ካልጠበቁ ስፒዳቸውን ካልጠበቁ ሁሉ ሰው ልክ እንደ ታክሲ ከሆነ አደጋም ያመጣል። መንገዱ በቂ ሆኖ ሳለ በእኛ የንዳድ ስርዓት ችግር ምክንያት ብዙ ነገሮች ይበላሻሉ። እነዛን ማድረግ እና መስራት ደግሞ የእናንተ ሚና ይሆናል ማለት ነው። ታዋቂ ሃይ ስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ ውሰደው። ውሃዎቻችንን በሚመለከት እየተሰራ ያለው ስራ አላለቀም። በተለይ ውሃውን ማጥራት ቆሻሻውን መለየቱ ስራ 6-7 ቦታ እየተገነባ ነው ያለው፣ አላለቀም። እሱ ሲገነባ አብዛኛው ቆሻሻ ውሃ ሲስተም ውስጥ ገብቶ ከተጣራ በኋላ ንጹህ ውሃ ኮርሱን ጠብቆ ይቀጥላል። ቆሻሻው ግን ተመልሶ ወደ ማዳበሪያ ሌሎች ጥቅሞች የሚውል ይሆናል። መቆሸሽ አይቀርም ከተማ ካለ፣ ግን የምናጸዳበት ስርዓት ደግሞ እየዘረጋን ያለነው። በዚህ ምክንያት ሪቨርሳይድ በእኔ እምነት ለብዙ ሀገራት ምሳሌ የሚሆን ልጆቻችን የሚኮሩበት ስራ፣ ግን በጣም ደግሞ የፈተነን ስራ፣ ከስራዎቻችን ሁሉ ፈታኙ ስራ ነበረ። ፓርኮችን ብትመለከት ከሱ ጋር የሚያያዙ አንደኛ ስፔስ፣ አዲስ አበባ ውስጥ ያለ ስፔስ አላግባብ በመያዙ ምክንያት የስፖርት ፊልድ አታገኝም። ወክ ማድረግ መከራ ነው። ፓርኮች በበቂ የሉም። የጋራ የሆኑ ጉዳዮች ለመፈጸም ስፔስ የለም። ካለም ኪስ ቦታ ናት፣ ሽጣት ነው ቋንቋው። ትንሽ ቦታ ካለ ቺማ ኪስ ናት ነው። ኪስ ቦታ ለግለሰብ ብቻ ሳይሆን ለወል እንደሚያስፈልግ፣ ግሪን ነገር ማየት እንደሚያስፈልግ፣ ኳስ መጫወቻ ማየት እንደሚያስፈልግ ሰው አያምንም። ብዙ ቦታ አይታችሁ ከሆነ የመንግስት ቤቶች አፍርሰን ኳስ መጫወቻ፣ ባስኬትቦል መጫወቻ፣ ፓርኮች እንሰራለን። ቢኮዝ ያ ኔበርሁድ ያስፈልገዋል፣ ያ ስፔስ፣ ያ ብሬክ እና ስፔስን በደንብ መጠቀም አንዱ ስራ ነው። ሁለተኛው ስፖርት ነው። የጤና ላይ የሚደረገው ኢንቨስትመንት፣ ሆስፒታል መስራት፣ መድኃኒት መግዛት ምናምን ብቻ ሳይሆን ይሄን ነገር ማድረግ በትውልዱ ሄልዚ እና በጣም ረዥም ጊዜ የሚኖር ጄኔሬሽን ለመፍጠር ስለሚያግዝ ከስፔስ ቀጥሎ ስፖርት ሁለተኛው በዚህ ውስጥ የሚካተት ጉዳይ ነው። ሶስተኛው ሶሻል ጋዘሪንግ እና የላይፍ ስታይል ነው። ሰዎች በጋራ ኳስ መጫወት፣ በጋራ ወክ ማድረግ፣ በጋራ መዝናናት ከለመዱ በዛው ልክ በዜጎች መካከል አብሮ የመኖር ልምምድና ጥምረት እያደገ ስለሚሄድ፣ መተሳሰብ እያደገ ስለሚሄድ፣ መተዋወቅ መዋደድ እያደገ ስለሚሄድ ሶሻል ኮሄዥን ይፈጥራል። ለዛም በጣም ኢምፖርታንት ነው። አራተኛው ሰርቪስ ነው። እነዚህን ሁሉ ነገሮች ስለሚያሟላ የሪቨርሳይድ እና የፓርኮች ስራ አዲስ አበባ ውስጥ በጣም ከፍተኛ ለውጥ የሚያመጣ ስራ ነው። ግን እየዋለ እያደረ ነው ሞር እየጣፈጠ እየበሰለ የሚሄደው። ዛፎች እያደጉ ያልተገነቡ ቤቶች እና መንገዶች እየተሳለጥና እየተያያዙ ሲሄዱ በየጊዜው ሞር እያማረበት ይሄዳልና ሪቨርሳይድ በጣም ጥሩ ስራ ነው። ወጣቶች ይሁነኝ ብለው አስበው በተለይ ዊኬንድ ወክ ማድረግ አለባቸው። ሪቨርሳይድ ብዙ ትምህርት ያገኙበታል፣ ሀገራቸውን እንዲወዱ ያደርጋቸዋል እና በጣም ከሚያኮሩ የኢትዮጵያ ስራዎች እንዳንዱ ሰደው። አሁን አዲስ አበባ ከሰራን በኋላ ሐዋሳ ታቋለ ሌኩን ለረጅም ዓመት ነበረ፣ ዝግ ነበረ። አሁንስ አክሰስ ፈጥረውለታል። ቀጥሎ ደግሞ ወክዌይ ይሰሩለት ነው።
ተጀምሯል። ፕላኑ ገና ስራው አልተጀመረም። ስፔስ መክፈት ተደርጓል። እስካሁን ቢሾፍቱ ሆራን ብትወስድ ከዚህ ቀደም አክሰስ አልነበረውም። አሁን ዙሪያውን ወክዌይ ያለው። ባህር ዳር ብትሄድ ሙሉ ውሃው ዝግ ነበር ድሮ። አሁን ተከፍቶ ለከተማ ብሪዝ ራሱ በጣም አሻሽሏል። ጅማ፣ አርባ ምንጭ በየቦታው ይሄ ነገር ልምምድ እየሆነ መጥቷል እና አዳዲሶቹም ትናንሾቹ ከተሞችም ይሄን ከተማሩ ሪቨርሳይዶቻችን ሳይበላሹ ውሃዎቻችን ሳይበላሹ ከውሃ ከዛፎች ጋር ኮኤግዚስት እናደርጋለን። አሁን አዲስ አበባ ወፍ ማየት የተጀመረበት ዋና ምክንያት ትናንሽ ሌኮች ካሉ ኔቸር ሲመለስ አብሮ የሚመለሱ ጉዳይ አለና ያ ሁሉ በጣም አስፈላጊ ነገር ስለሆነ ጥሩ ስራ ነው ብሎ መውሰድ ይቻላል። ቀደም ሲል ጤናማ ህብረተሰብን አንስተውልኝ ነበረ። እንግዲህ መሰረተ ልማቶች ላይም ስንመለከት እነሱን ለማንሳት ጤናማ ህብረተሰብ የሚፈጥሩ መሰረተ ልማቶች ተብሏል። ይሄ ማለት እንግዲህ ክሊኒኮች፣ ሆስፒታሎች፣ የጤና ተቋማትን ነው ወይስ ለየት ያለ ነገር ነው? ጤና ላይፍ ስታይል ነው። ጤና አመጋገብ ነው። ጤና የአኗኗር ዘይቤም ጭምር ነው። ግን ጤና የሚባለው አካል ብቻ አይደለም። እኛ ለአካል ቅድም እንዳነሳሁት የስፖርት ማዘውተሪያና ለእንቅስቃሴ ምቹ ከተማን መስራት ፊዚካሊ ፊት የሆነ ማህበረሰብ ለመፍጠር ያገዘናል። ሁለተኛው ግን ከአእምሮ አንጻር ነው። ላይብረሪ ካለ፣ ግሪን ስፔስ ካለ፣ ሰው ተቀምጦ የሚያነብባቸው ቦታዎች ካሉ፣ እንደ ሳይንስ ሙዚየም እንደ አብሮት ላይብረሪ ያሉት ከተማ በሚሆንበት ሰዓት ሰው አካሉን ብቻ ሳይሆን አእምሮንም የአእምሮን ጤና ይጠብቃል። ለምሳሌ አብሮት ላይብረሪን ብትወስድ ከምሽቱ 5 ሰዓት 4 ሰዓት ብታልፍ ወጣቶች ተቀምጦ ሲያነቡ ታያለ። በጣም ተስፋ ሰጪ ነገር ነው። ሳይንስ ሙዚየምን ብትወስድ ዝም ብሎ ሀገራት ሳይሆኑ በሳይንስ ከፍ ያለ ቦታ የደረሱ ሀገራት በቅርቡ የህንድ ጠቅላይ ሚኒስትር የማየት እድል ነበራቸው። የእስራኤል ፕሬዝዳንት የማየት እድል ነበራቸው። የሲንጋፖር ፕራይም ሚኒስትር የማየት እድል ነበራቸው። በእንደነዚህ አይነት ሀገራት ሁሉ በጣም ከፍተኛ ግምት የተሰጠው ስራ ነው የተሰራው። እኛ ጋር ስላለ መርከስ የለበትም። ኢትዮጵያ ውስጥ ያለው የሳይንስ ሙዚየም በዓለም ላይ 10 በዛ ደረጃ ማግኘት የሚቻል አይደለም፣ ቀላል አይደለም። ያለው ኮንቴንትም ስራው ይሄ ሁሉ ለልጆቻችን አእምሮ ከላይብረሪ በተጨማሪ ብዙ ነገር ለማየት እድል የሚሰጥ ነው። ሶስተኛው ግን አርበኝነት ነው። ፓትሪዮቲዝምን ይፈጥራል። ሀገርን እንድትወድ፣ ጎረቤትን እንድትወድ፣ በጋራ ለመኖር የሚያስችል ነገር የአባቶችን ገድል እንድታቅ ያግዛል። አድዋ ሙዚየም፣ የፓላስ ሙዚየሞች ቀላል ትርጉም ይሰጣቸው አይደሉም። ሰው ታሪኩን ማንነቱን እያወቀ ትክክለኛ የሆነ ናሬሽን እየገነባ በኢትዮጵያዊነት እየኮራ መሄድ አለበት። አፍሪካ ውስጥ እንደምታውቀው ሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። አንደኛ ብቸኛዋ ያልተገዛች ሀገር እና የድል በዓል የምታከብር ሀገር ናት። ሌላው የሚያከብረው ነፃ ያወጣበትን ጊዜ ነው፣ እኛ ያሸነፍንበትን ጊዜ ነው። ያን የሚያክል ትልቅ ታሪክ ኖሮን ግን እንግዳ ሲመጣ ለጀግኖች አበባ አስቀምጥ ታሪካችን የምንልበት ቦታ አልነበረንም። ፓላሶቻችን በጣም አሳፋሪ ነበሩ፣ ለውጩም ሰው ለውስጡም ሰው። እነዚያን ነገር እያየ ያደገ ሰው የአርበኝነት ስሜት ሀገር የመውደድ ስሜቱ እያደገ ይሄዳል። ከተሞችም ከተጸውዖ ስማቸው በተጨማሪ መለያ ነገር ያስፈልጋቸዋል። ስታቹ ኦፍ ሊበርቲን ብታይ አውቶማቲካሊ ይመጣብህ ነገር አለ። ኒውዮርክ ነው ታስባለህ። ኒውዮርክ ብቻ አይደለም ስሙ፣ ያ ስታቹም ራሱ መለያው ነው። ሪዮ ብትሄድ ወይም ክራይስት ሪዲመርን ብታይ አውቶማቲካሊ ሪዮ ነው ትላለህ። ያ መለያው ነው ለከተማው። ብዙ ሰው የሚስብ ቱሪስት የሚስብ ብቻ ሳይሆን ከተማውን ለማወቅ የሚያግዝ ነው። አይፍል ታወርን ብታይ አውቶማቲካሊ ፓሪስ ትላለህ። ኬፕ ታውን ራሱ ኬፕ ፖይንት እንደተጠበቀ ሆኖ ኬፕ ፖይንት የራሱ የሆነ ቢዩቲ ያለው ግን ቴብል ማውንቴን ያለበት ቦታ ሲታይ አውቶማቲካሊ ኬፕ ታውን ይታወሳል። አሜሪካ ውስጥ ለምሳሌ ልክ ስታቹ ኦፍ ሊበርቲ እንደሚባለው ሆሊውድም ሲታይ ኤልኤን ያስታውሳል አይደለም? እነዚህ ነገሮች አሁን ለምሳሌ የኤልኤን የሆሊውድ ኮምፓውንድ አጠቃላይ ብትወስድ እውነት ለመናገር እንጦጦን አያክልም። ተራራማ ቦታ አለው፣
ብዙ ግሪን አይደለም። የሆሊውድ በውስጡ የያዛቸው ፊልሙ እንዴት እንደሚሰራ የሚታይባቸው ቦታዎች ናቸው ብርቁ ነገር። ያን ነገር በእንጦጦ ላይ በየካ ላይ ምናምን ብትሰራ ኤግዛክት እሱ ማለት አይደለም። በራሱ መልክ በከፍተኛ ደረጃ የከተማውን መልክ ይቀይራል። አሁን እንጦጦ ፓርኩ ጋር ከዚህ ቀደም ፓርኩ ነበር ታስታውሳለህ፣ በጣም በርካታ ስራዎች ሰርተዋል። አሁን ግን 3 የሚገርሙ እንስቶች አሉ። አንደኛዋ መስከረም ትባላለች። ዞማ የሚባል ፓርክ ያላት ናት። ባለፉት 6 ዓመታት ነንስቶፕ ነው ያንን ቦታ የገነባችው እንጦጦ ላይ። አልጨረሰችም አሁንም፣ ግን የሰራችው ስራ እውነት ለመናገር ለብዙ ጊዜ ለብዙ 10 ዓመታት የሚጎበኝ እንደሚሆን ጥርጥር የለኝም። አንዲት ሴት እንደ ዲዛይነር፣ እንደ አናጢ፣ እንደ ባለሀብት ሁሉም ነገር ሆና የገነባችውን ቦታ እንጦጦ ላይ ብታይ በጣም ገደላማ ቦታ ነው። ግን ገንዘብን ማዕከል ያደረገ ሳይሆን አንድ ቫሊዩ ለልጆች ማሸጋገርን ታሳቢ ያደረገ ስለሆነ እሷ በምሰራበት እንጦጦ ኤሪያ ውስጥ አይዶን 15 ሄክታር ሊሆን ይችላል። አንድም ባህር ዛፍ የለም። አጽድታ ሙሉ በሙሉ ኢንዲጂነስ ትሪ አድርጋለች። ተክላ ያለውንም ደግሞ ተንከባክባ አንድ በጣም መታየት የሚችል ቦታ ነው። ከሷ ብዙም ሳትርቅ ሳባ የምትባል የሀገር ባህላዊ ቅርሶችን የምታሳይ ሌላ ሴት ደግሞ የልቧን ግዝፈት የልቧን ትልቅነት የሚያሳይ ስራ ሰርታለች። የእሷን ሲሊንግ ርቀት አይተህ የእሷን የስቴርስ የኮሪደር ስፋት አይተህ ሀብታም የምትለው ሰው ቤት ስትሄድ አታገኘውም። የአንዳንድ ሰው ልቡን በስራው ታየዋለህ። የልቧን ትልቅነት በጣም ሀብታም ሆና ሳይሆን ልቧ ትልቅ ስለሆነ የኢትዮጵያን ካልቸር ለማሳየት የሚያስችል አስደማሚ ስራ ሰርታለች። ሌላኛዋ ሶስተኛዋ እህት ደግሞ ጎን ላይ የሰርከስ ቦታ ሰርታለች። ጎን ለጎን ናቸው ሴቶች። የሰርከሷ እህት ወጣቶች ታዳጊዎች አሰልጥና በዓለም መድረክ የኢትዮጵያን ብቃት የምታሳይ። አሁን እኛ መንገዳ ስናመጣ አብዛኛዎቹን ለእንግዶች መሳየው ያን ብቃት ነው። ቢኮዝ መወዳደሪያ ነገር ስለሆነ ብዙ ቦታ የሚገኝም ስላልሆነ ወጣት ላይ ትሰራለች። ሁለተኛው ደግሞ ባህል ቅርስ ታሳያለች። ሶስተኛው ደግሞ በጣም ብዙ ነገሮች በውስጡ ልጆችንም አዋቂዎችንም ያካተተ ነው መሰራው እና ሶስቱም ቦታ እንኳን ብትወስድ ከቅርስም ከታሪክም ከመዝናኛም አንፃር ቅድም ልክ ሆሊውድ እንዳልከው ሲሰናሰልና ሲሸጥ በጣም ከፍተኛ ፋይዳ ያለው ነገር ነው። እንደዚህ ያለውን ነገር በእግር እየሄድክ እንደዚህ ያለውን ነገር ቅርስ እያየ በምትሄድበት ሰዓት በአካልም በአእምሮም እንደገና በአርበኝነት ስሜትም እንድታድግ ያደርጋል። ሙሉ ጤነኛ ትሆናለህ። አንዳንዴ ሰው ፊዚካሊ ጤነኛ ሆኖ አእምሮ ጤነኛ ካልሆነ ኮሪደርን የሚያክል ተአምራዊ ስራ ብልጭልጭ ይላል። ይሄ የአእምሮ በሽታ እኮ ነው። በአካሉ ጠንካራ ሊሆን ይችላል ወይ ደግሞ አካሉ አእምሮ ጠንካራ ሆኖ ታሪኩን በወጉ ባለማወቁ በሀገር ውስጥ ያሉ ቅርሶች ባለማወቁ ስለ ሀገሩ ያለው ክብርና ፍቅር ያነሰ ይሆናል። በተሟላ መንገድ ሰዎች ጤናማ ሆነው እንዲያድጉ በእጅጉ የሚያግዝ ስራ ነው መውሰድ ይቻላል። እሺ፣ ኢትዮጵያ እንግዲህ ባለፉት ጥቂት ዓመታት ወደፊት ከተራመደችባቸው መስኮች መካከል አንደኛው ትልቁ ዲጂታል ቴክኖሎጂ ነው ማለት እንችላለን። እስቲ ዲጂታል ቴክኖሎጂ ላይ ምን አይነት ስራዎች እየተሰሩ ነው? ምንስ ግብ ይዘው ነው እየተሰሩ ያሉት? የዲጂታል ቴክኖሎጂ በራሱ ከዋና ዋና 5 ግቦቻችን አንደኛው ግብ ነው። በሌላ መንገድ ደግሞ ሁሉም ግቦች የሚያስተሳሰር ስርዓት ነው። የዲጂታል ኢንፍራስትራክቸር ያደገባቸው ሀገራት ትምህርት ሊሰፋ አይችልም፣ ጤና ሊሻሻል አይችልም፣ ግብርና ወደ ማርኬት ሊወጣ አይችልም፣ ኢንዱስትሪ ሊያድግ አይችልም። እድገት የሚባለው ነገር ቴክኖሎጂ ከሌለ የተሟላ አይሆንም። ምክንያቱም ማንኛውም ነገር የሚለካው በምርት ብቻ ሳይሆን በምርቱ ብዛት ነው። ፕሮዳክቲቪቲ ማደግ 1 ሄክታር ላይ 10 ኩንታል ማምረትና 1 ሄክታር ላይ 100 ማምረት ይለያያል። አንድ ፋብሪካ ውስጥ በአንድ ሺፍት 100 ሸሚዝ ማምረትና በ3 ሺፍት በርከት ያለው ማምረት ያንኑ ኢንቨስትመንት መልቲፕላይ ያደርገዋል። ይሄን ሁሉ የሚያሳልጠው ቴክኖሎጂ ነው። በእኛ ሁኔታ ለምሳሌ ዛሬ 4-5 ዓመት ገደማ 4G የሚባል ነገር አናቅም። አሁን ግን ከ1000 በላይ ከተሞች 4G ያላቸው ቴሌኮም ኢንፍራስትራክቸር አላቸው። ዴታ ባገኙ ቁጥር በዛ ይማራሉ፣ በዛ ጤናቸውን በቨርቹዋሊ መታከም ይችላሉ፣ በዛ ስራ ማግኘት ይችላሉ። የቨርቹዋል ጆብ እየተስፋፋ ነው ያለው። ብዙ ነገር ነው የሚነካካው ቴክኖሎጂው፣ በውትድርናውም፣ በጤናውም፣ በትምህርቱም፣ በአኗኗር ዘዬውም፣ በትራንስፖርቱም።
በእኛ ሁኔታ አዲስ ነገር ሲመጣ እንደሚገባን ስለማናምን ለሌሎች እንደሚገባ እናምንና ካለፈ በኋላ በቁጭት እንንገበገባለን። ያን ያስቀራል። ቢያንስ ልጆቻችን የሚወዳደሩ በዓለም ገበያ ላይ ተወዳድረው የተሻለ ፕሮዳክት መሸጥ የሚችሉ ያደርጋቸዋል። የሰለጠነ የሰው ኃይል ለመፍጠርም በእጅጉ ያግዛል። ብዙ ነገር ብርቅ የሚሆንብን በዚህ ቴክኖሎጂ እጥረት ምክንያት ነው። ብዙ ነገር ቅርብ የሚሆንልን ደግሞ አክሰስ ባገኘን ቁጥር ነው እና ያን ያመጣል። ኢትዮጵያ ውስጥ የተሰራ ያለው አንደኛው ቴሌኮም ኢንፍራስትራክቸር ነው። ብዙ ነገር እየቀየረ ነው ያለው። ቅድም እንዳነሳሁት ሳይንስ ሙዚየም ቢሊየንስ ኢንቨስት የተደረገበት በጣም ትልቅ ስራ ነው። ሄሊኮፕተር ማብረር የሚፈልግ ሰው፣ ድሮን ማየት የሚፈልግ ሰው፣ ትላልቅ አውሮፕላን ማብረር የሚፈልግ ሰው፣ የስፔስ እንቅስቃሴ ማየት የሚፈልግ ሰው፣ አርቲፊሻል ኢንተለጀንስ ማየት የሚፈልግ ሰው በግማሽ ቀን የሳይንስ ሙዚየም ጉብኝት በጣም ብዙ ነገር መማር ይችላል። ብዙ ፋይዳ አለው። አርቲፊሻል ኢንተለጀንስ ተቋም በአፍሪካ ቀደምቱን የገነባ ነው። አሁን ዩኒቨርሲቲ እየገነባን ያለ ነው። ለእኛም ለአፍሪካን በሚሆን ልክ ይሄ ኢምፓክቱን የምናየው እንደ ኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ የዛሬ 89 ዓመት ሲገነባ ብዙ ያን የነበረው ሰው ፋይዳውን ላይገነዘበው ይችላል። ዛሬ ግን በአፍሪካ ኩራታችን ነው። ቴሌኮም ሊወሰድ ይችላል፣ ፖስታ ሊወሰድ ይችላል። ለምሳሌ ሺፒንግ ላይንስ ብንወስድ በአፍሪካ ውስጥ ከኛ ቀጥሎ ግብጽ ነው እንደዚህ አይነት ተቋም ያላቸው። እሱም ለካናሉ ትራንስፖርት ነው። ግን ወደብ የባህር በር ሳይኖረው ግዙፍ ሺፒንግ ላይንስ ያለው ብቸኛው ሀገር ኢትዮጵያ ነው። ይህንን ማጠናከር ማሳደግ ከተቻለ ብዙ ጥቅም ሊያመጣልን ይችላል እና አርቲፊሻል ኢንተለጀንስ ልክ እንደነዚህ ተቋማት ነው ውሎ ሲያድር ፋይዳው ልክ እንደነዚህ ተቋማት ኢምፓክቱ የሚታይ ይሆናል። ዩኒቨርሲቲውም እንደዚሁ 5 ሚሊዮን ኮደርስ ብለን የጀመርነው ፕሮግራም አሁን 3.5 ሚሊዮን ገደማ ሰዎች ሰርቲፋይድ ሆነዋል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት እንግዲህ አፍሪካ ውስጥ 5 ሚሊዮን ፖፑሌሽን ያለው ስንት ሀገር ነው? 5 ሚሊዮን ኮደር ካለን ከነዚህ ሀገራት አውቶማቲካሊ እንሻላለን እንበልጣለን ማለት ነው። ቨርቹዋሊም ብንሰራ ተቀጥረንም ብንሰራ ስራን ብንፈጥር ፋይዳን ብትወስድ ዲጂታል መታወቂያ ኢንሃውስ ነው የገነባ ነው። ኢትዮጵያ 35-6 ሚሊዮን ደርሰናል። አሁን ግን ከኢትዮጵያ ወጥተን ዛምቢያ ኮንትራት ፈርመን ኦልሬዲ የኛን ሲስተም መሸጥ ጀምረናል። እየወጣ ነው ያለው ማለት ነው። ፊንቴክ ቢወሰድ ያው አንተም ታውቀዋለህ 5-6 ዓመት ኢትዮጵያ ውስጥ ሞባይል ዋሌት ወይም የክፍያ ስርዓት የሚባል ነገር በጣም አስቸጋሪ ነበረው። አሁን በስልክ ብር ታስተላልፋለህ፣ ትገዛለህ፣ ትሸጣለህ፣ ቲፕ ትሰጣለህ። ብዙ ቢቀረንም በከፍተኛ ደረጃ ተሻሽሏል። ያም የፊንቴክ ሲስተማችን አንዳንድ አፍሪካ ሀገራት ላይ ተፈላጊ ሆነው ወደ ማርኬት እየወጣ ነው ያለውና ቴክኖሎጂ ኤሪያ ላይ ብዙ ነገር ነው የምንሰራው። ቅድም መሶብን ጨምሮ ዘሆል ሲስተሞቻችን ኦቶሜት ማድረግ፣ የከተማ ሲስተሞቻችን ኦቶሜት ማድረግ፣ ከአንድ ሴንተር ከሲቹዌሽን ሩም ወይም ስራዎቻችን በዳሽቦርድ ፎሎ ማድረግ። እኔ ቢሮ ውስጥ ዳሽቦርድ ብትመለከት ብዙ ስራዎች ላይ የሚችልበትን ሲስተም ዳታ ላገኝበት የሚችልበትን ሲስተም ፈጥሯል። እንደዚህ ያሉ ጉዳዮች ስራ የሚያቀላጥፉ ስራ የሚያቀሉ በቀን 10-15 ስብሰባዎች እናደርጋለን። ቨርቹዋል ነው። ድሮ ቢሆን ኑ ተመለሱ ሲባል ነዳጁ ጊዜው ብዙ ኮስት አለው። አሁን ቨርቹዋሊ እንሰበሰባለን፣ ብዙ ስራ እንሰራለን ከክልሎች ጋር ከሚኒስትሮች ጋር። በዚያ ምክንያት ብዙ ጉዳዮች በፈጠነ ጊዜ እንድንከውን እድል ሰጥቷል። እንደ ሀገርም የማይናቅ ኢኮኖሚክ እድገት እያመጣን ያለው ብዙ ስራ ይጠበቅብናል። ግን ጅማሯችን ተስፋ ሰጪ ነው ማለት ይቻላል። በጣም ትክክል። እንደ ባለፈው አመታት ላይ እኮ ክፍያ ስርዓት ብቻ ሳይሆን የተለያዩ ነገሮችንም ለማድረግ በጣም አስቸጋሪ ነበር። አሁን በጣም ተሳልጧል። የቀደምት መንግስታት እንግዲህ ከተማና ከተሜነትን አብዛኛውን ጊዜ እንደ ፖለቲካዊ ማህበራዊ መሰረታቸው ከማድረግ ይልቅ ከተማና ነዋሪውን እንዴት ነው ወላዋይነት ላይ ይፈርጁት ነበረ። እስቲ የመደመር መንግስት ለከተማና ለነዋሪው ለሀገራችን ከተሞችና ነዋሪዎቻቸው አተያዩ ምንድን ነው? እንግዲህ የድሮ መንግስት የከተማ ሰዎች ስላልሆኑ ሊሆን ይችላል። የአሁኑ መንግስት የከተማ ስለሆነ ድሮ የነበረው እሳቤ ከተማ ላይ አንደኛ ከተማን እንደ ስጋት ነዋሪውን ደግሞ እንደ ወላዋይ የማየት ዝንባሌ ነበረ እና ማህበራዊ መሰረት ሲባልም የከተማውን ሰው የማግለል ልምምድ ነበረ።
ግን በሁሉም መስፈርት ትክክል አይደለም። አንደኛ ሀብት ያለው ከተማ ውስጥ ነው። አዲስ አበባን ብትወስድ የኢትዮጵያ ግማሹ ያክል ጂዲፒ ያለው አዲስ አበባ ነው። ግማሹ ሀብት ያለበትን ከተማ አያስፈልገኝም ብለህ ጥለህ ኢኮኖሚክ እድገት ተረጋግጥ አትችልም። ከኢኮኖሚክ እድገት አንጻር ብቻ ግን አይደለም። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። ከተማ የአብሮነት ላቦራቶሪ ነው። አንተ ከአንዱ ሰፈር እኔ ከአንዱ ሰፈር ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው። እንደ ገጠሩ ቤተሰብ ተዋዋቂ ብቻ ሳይሆን የማይተዋወቁ ሰዎች በቋንቋ፣ በባህል፣ በሃይማኖት የማይግባቡ ሰዎች የሚኖሩበት ከባቢ ነው። እሱን መስራት ያኛውን ያቀለዋል ማለት ነው። ሶስተኛ የስልጣኔ መስታወት ነው። የአንድ ሀገር እድገት የአንድ ሀገር ስልጣኔ የሚለካው በከተሞች ነው። ነዋሪውንም የወሰድክ እንደሆነ የለውጥ ባለቤት ነው፣ ኢኖቬተር ነው። ጥሮ ግሮ ለመለወጥ ሪስክ ቴከር ነው። ከተወለድክበት ሰፈርና መንደር ቤተሰቦችህን ጥለህ ወደ ከተማ ለመምጣት የወሰንክበት ውሳኔን ጨምሮ በህይወት ላይ ሪስክ እየወሰድክ ነው። ከመጣ በኋላ ግማሹ ሊስትሮ ሆኖ ግማሹ የቀን ሰራተኛ ሆኖ እያለ የሚያድግበት ሂደት በራሱ የለውጥ ባለቤት ነው ያ ኃይል። እነዚህን ቦታዎች እንደ ማህበረሰብ ፈርጀህ መተው የሀገር እድገት ለማረጋገጥ ጎጂ ነው። ከኤስቴቲክ አንጻር ከተማ የውበት መገለጫ ነው። ከተሞች የሀገር መኳያ ናቸው። ኢትዮጵያ ብሎ ውብ አዲስ አበባን ያየ ሰው እሱን ነው የሚያስበው። ወይም ቻይና ብሎ ሰንጀንን የሚወድ ሰው ከሆነ ሰንጀንን ነው የሚያስበው። ሻንጋይን ከሆነ ሻንጋይን ነው የሚያስበው። እና ከተሞች መኳያ ናቸው። ከፕሮዳክቲቪቲ አንጻር የሀገር ኢንጂን ናቸው። ብዙ ምርቶች ይመረትባቸዋል። አዲስ አበባ ያለው ኢንዱስትሪ እኮ የትም የለም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ያለው ተደምሮ እኮ አዲስ አበባን አያክልም። ፕሮዳክቲቪቲ እና የምርት ሞተር ናቸው። ዘመናዊነት፣ ፈጠራ፣ ለውጥ፣ ቅልጥፍና የሚታይባቸው ናቸው። ለዚህም የሀገር እጅና አእምሮ ናቸው ይባላል። እጅና አእምሮ ማለት ያው ሃንድ ኤንድ ሄድ የሚባለው ማለት ነው። እና ምርት የሚገኝበት ፈጠራ የሚካሄድበትን ቦታ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ፣ የብዙ ባህል፣ የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። አሁን እንደ አዲስ አበባ፣ እንደ ሐረር፣ ድሬዳዋ፣ ጅማ፣ አዳማ እንደዚህ ያሉ ከተሞች አይተ ከሆነ ፈጣን እድገት ላይ ያሉ ከተሞች ብዙ አይነት ማህበረሰብ በውስጣቸው የያዙ ብዙ ኢኖቬተርስ ያሉበት ጥሩ እግሮ ለመለወጥ የሚያስቡ ሰዎች ያሉበት ቦታ እድገቱም ፈጣን ነው። ይሄ የሚያመላክተው እንደዚህ አይነት ልምምድ ጠቃሚ እንጂ ጎጂ እንዳልሆነ፣ ኢንክሉሲቭ መሆን የተለየ ባህል የተለየ ልምምድ ያለውን ሰው አቅፈን ያልተገባ ባህሪውን እንዲያስተካከል እያደረግን በጋራ ብንኖር እድገት የሚያፋጥን ጉዳይ እንጂ ጎጂ አይደለም እና ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ መደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል እና ያንን አሁኑ አቅደን አልመን አስበን ቀርበን አውቀን ካልሰራን በቀር ከተማ ውስጥ እየኖረ ሰው ከተማውን አያውቅም። ከተማ ውስጥ እየኖረ የከተማውን ነዋሪ ቁጥር አያውቅም። ከተማ ውስጥ እየኖረ ምን እንዳለ እንደሌለ አያውቅም። እንደዚህ በሚሆንበት ሰዓት አጠቃላይ እድገት ለማረጋገጥ አስቸጋሪ ስለሆነ አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል። እሺ፣ አመሰግናለሁ። ከተማና ከተሜነትን ደግሞ እስቲ ምን ናቸው? የእኛስ ደግሞ የሀገራችን የክትመት መርሆቹ ምንድናቸው? ምንስ ዓላማን ለማሳካት ነው እየተሰራ ያለው? ወደ የኛ ሀገር ከተሞች አብዛኛዎቹ የጦር ካምፖች ናቸው። በውጊያ ጊዜ ሰዎች ሄደው መንደር ሆነው የተፈጠሩትና ታስቦ ከተማ ይሁን ተብሎ አይደለም። በብዙ ምክንያት ማስተር ፕላናቸው በግልጽ የማይታይ ማስተር ፕላን ካላቸው የማይተገበር ከተሞቹ የሚያስተዳድሩ ሰዎች ከተሞቹን በደንብ የማያውቁበት ሁኔታ የነበረው። ክትመት በእቅድ ካልተመራ፣ ክትመት በእውቀት ካልተመራ፣ ክትመት ነገን እያየን ካልመራ ነው ጥፋት ሊሆን ይችላል። ውሃው ይበላሻል፣ ዛፍ ይጨፈጨፋል፣ የበሽታ የሌብነት ምናምን መጠራቀሚያ ሊሆን ይችላል እና እቅድ ያስፈልገዋል። ከተሞች የእድገት ሞተር ናቸው ሲባል
የት ጋ ኢንዱስትሪ መቀመጥ አለበት፣ የት ጋ ትምህርት ቤት መቀመጥ አለበት፣ የት ጋ ፓርክ መኖር አለበት፣ የት ጋ መኖሪያ ሰፈር መሆን አለበት ሚሉን ካላወቅን ከተቀላቀለ ተመልሶ የተበላሸ ነገር ነው የሚፈጥረው። ለሰርቪስ ምቹ መሆን አንተ ቤተሰብ ኖሮ ልጆችን ትምህርት ቤት ለመውሰድ 5 ኪሎ ሜትር የምትጓዝ ከሆነ እኔ 3 የምጓዝ ከሆነ አንደኛው ጓደኛችን 1 የሚጓዝ ከሆነ በዚህ ምክንያት ብቻ በእኛ በቀን የኑሮ ዘይቤና ፕሮዳክቲቪቲ ላይ ኢምፓክት አለ። ረጅም ጊዜ የሚጓዙ ረጅም ጊዜ የሚወስድባቸው ሰዎች በሌላ ጉዳይ ይጎዳሉ ማለት ነው። እቅድ አልቦ የሆኑ ከተሞች ለብዙ አደጋ፣ ለእሳት አደጋ፣ ለጎርፍ፣ ለጥፋት የተጋለጡ ናቸው። በብዙ አፍሪካ ሀገር ይታወቃል። በእኛም ሀገር ያ ችግር አለ ነበረ እና በዚህ ምክንያት ታቅደው ይሄ ቦታ ግሪን መሆን አለበት፣ ይሄ ቦታ ፓርክ መሆን አለበት፣ ይሄ ቦታ የመኖሪያ ቦታ መሆን አለበት ተብሎ መሰራት አለባቸው። ለምሳሌ አዲስ አበባን የሚያክል ከ5 ሚሊዮን በላይ ሰው የሚኖርበት ከተማ ዘመናዊ ሾፒንግ ሞል አልነበረውም ትናንትና። ይሄ የእቅድ ችግር እንጂ ቦታ ችግር አይደለም። አሁን ወደ 10 ገደማ የተገነቡ ነው። ቢያንስ አምስቶቹ ለምሳሌ አራዳ ሞል የሚባለው ፒያሳ ላይ የሚገነባው፣ መሐመድያ የሚባለው ሳር ቤት የሚገነባው፣ የኤግል ሂልስ ለጋር የሚገነባው፣ ጫካ የሚገነባው፣ ፒኮክ የሚገነባውን ብንወስድ በፈለግነው ስታንዳርድ የትም ዓለም የምናውቃቸውን አይነት ደረጃቸውን የጠበቁ በሳይዛቸውም በጥራታቸውም በምንም መስፈርት የማያሳፍሩ ሞሎች ናቸው። እነዚህ ለከተማ ያስፈልጋሉ። እነዚህም ፍለጋ ሰው ኬንያ ይሄዳል፣ ዱባይ ይሄዳል። እነዚህም ፍለጋ የሚፈልግ ሴግመንት ሶሳይቲ ስላለ ማለት ነው። ይሄን አቅደህ መስራት ይፈልጋል ከተማ ውስጥ። እንደዚያ ካልሆነ በስተቀር ክትመት በዘፈቀደ የሚመራ ከሆነ ብዙ ሰው ስላለ ብዙ ጥፋት፣ ብዙ ቆሻሻ፣ ብዙ ያልተገባ ነገር ይፈጠርና ለመኖር የማይመች የታወከ ሰፈር ይሆናል። ያን ለማስቀረት የከተሞችና ክትመትን በእቅድ በፕላን መምራት በእጅጉ አስፈላጊ ነው ማለት ይቻላል። እሺ እንግዲህ የከተሞችን የኮሪዶር ልማት ስናነሳ ጎን ለጎን የሚነሳ አንድ ጽንሰ ሀሳብ አለ። እሱም የገጠር ኮሪዶር ነው። ለመሆኑ የገጠር ኮሪዶር ማለት ምን ማለት ነው? ደሞስ ከክትመት ጽንሰ ሀሳብ ጋር ሳይቃረን? ከክትመት ሀሳብ ጋር በጣም የተሳሰራል። እንዲያውም የገጠር ኮሪዶር ማለት በከተማ የዜጎቻችን